ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ኢሳያስ አንድነትን የሚያኮላሹበት የሞት ስፍራ ፕሬዝዳንት ኢሳያስ አፈወርቅ በእርጅና ዘመን ስልጣንን ይጠብቁልኛል ያሏቸውን ለጋ ወጣቶች በመማሪያ እድሜያቸው የእርሳቸውን ስልጣን ጠባቂ አድርገው በውትድርና አሰልጥነው ማኮላሸታቸውን ቀጥለውበታል። አካሄዳቸው በአምሳላቸው በጠፍጥፎ የሰሯትን አገር በገዛ እጃቸው ማፍረስ ያህል ይመስላል። ኢሳያስ በኤርትራ ውስጥ ወንድነትንና ጀግንነትን የሚያኮላሹባት ስፍራ ሳዋ ብለው ይጠሯታል። ሳዋ በኢሳያስ አገላለጽ የዳቦ ማሽን ማለት ነው። ግደፍ የሳዋን ፕሮግራም በጫካ ውስጥ የጀመረው በይፋ ሳይሆን በሚስጥር ነበር። ሆኖም ግን በ1994 በአስመራና አካባቢዋ በ1995 ደግሞ በመላው የቀይ ባህር አካባቢ ታውቆ ወጣቶችን በብሔራዊ አገልግሎት መሰብሰብ በይፋ ተጀመረ። የሳዋ ፕሮግራም ዓላማ የተበታተነ አመለካከት ያላቸውን ወጣቶች፣ የተለየ ባህል ያላቸውን ማህበረሰቦች፣ የራሳቸው ብሔርና ሃይማኖት ያላቸውን ህዝቦች እንዲሁም የራሳቸው ባህልና ወግ ያላቸው ማህበረሰቦች በአንድ ላይ ለመቅረጽ ነበር። በዚህ ምክንያትም ሁሉንም የኤርትራ ልጆች ሃይማኖት የሌላቸው በማድረግ ከመጽሐፍ ቅዱስም ሆነ ከቁርአን ይልቅ አወት ነሐፋሽ ወይም ድል ለሰፊው ህዝብ እንዲሉ ባህላቸውም የትግርኛ ባህል ቋንቋቸውም የትግርኛ ቋንቋ እንዲሆን ለማድረግ የተቀየሰ ዓላማ ነው። በአንድ ወቅት ኢሳያስ አፈወርቅ ይህንን ዓላማ ሲያብራሩ ሳዋ ማለት የዳቦ ማሽን ነው ብለዋል። ይህ ማለት ደግሞ ዳቦ በመጀመሪያ ውሃ ይደረግበታል፣ ይታሸጋል፣ ወደ እሳት ይገባል፣ ይበስላል፣ ከዚያም በጥሩ ሁኔታ ይወጣል ማለት ነው። ወደ ሳዋ የሚገቡ ወጣቶች ከቤታቸው በማንኛውም መንገድ ቢመጡም ሳዋ ከገቡ በኋላ ግን በመጨረሻ ግደፍ በሚፈልገው መልኩ ይወጣሉ። በአጠቃላይ ወደ ሳዋ ከገቡ በኋላ ብዙዎቹ ሰላትና ጾምን ትተው ይወጣሉ። በትግርኛ ቋንቋና ባህል ላይ ከፍተኛ እውቀትና እምነት ኖራቸውም ይወጣሉ። ወደ ሳዋ ሲገቡ ትምህርትና የማስተማር ሂደት በጭራሽ የለም። ካምፑ እንደገቡም ወዲያውኑ ወታደራዊ ስም ይሰጣቸዋል። እዚያ የሚማሩበት ነገርም ወታደራዊ ጉዳዮችን ብቻ የተመለከተ ነው። አብዛኛውን ጊዜ በሰልፍ ስልጠና ላይ ያሳልፋሉ። ከዚያም ጥሪ ሲደረግላቸው የሚታይባቸውን ለውጥ ለማሳየት የሚማሩት ስልጠና ነው። ከዚያም በመከላከያ መስመር ላይ ስላሉት የጦር መሳሪያዎች ማለትም ጠመንጃ፣ ጥይት እንዴት እንደሚተኮስ፣ ራስን መከላከል እና የጦር ሜዳ ስልቶችን ኮርሶችን ይማራሉ። ከዚህ በተጨማሪም ጦርነት በሚነሳበት ማንኛውም ጊዜ ወደ ግንባር ይገባሉ። እግዚአብሔር ካተረፋቸው በስተቀር አብዛኛው የጦርነት ሰለባ ይሆናሉ። የሚሸሹትም ቢሆን ከአንበሳ፣ ከሊቢያ በረሃ ጥማትና ስቃይ እንዲሁም ከቀይ ባህር ሻርኮት የሚተርፉት ጥቂቶች ናቸው። በትውልድ ሀገራቸው መኖር ሲገባቸው የማህበረሰቡ ተስፋ የሆኑት እነዚህ ወጣቶች በዚህ መልኩ ይጠፋሉ። በትውልድ ሀገራቸው መኖር ሲገባቸው የማህበሩ ጋሻ መሆን የነበረባቸው ወጣቶች በዚህ ዕቅድ ፕሮግራም ውስጥ አብዛኞቹ ከባድ ወታደራዊ ስልጠና ከወሰዱ በኋላ ጽምዶ ብለው በሰየሙት የጦርነት ስም 38ኛ ዙር ምልምሎችን በማስመረቅ ያለምንም ምክንያት ወደ ጦርነት ግንባር እንዲሰለፉ ይደረገ መሆኑ ይታያል። ጽሑፉ ወደ ተነሳበት ዋና ነጥብ ስንመለስ ሳዋ ማለት የጀግንነት የወንድነትና የሰብአዊነት መገለጫዎች ሙሉ በሙሉ የሚጠፉበት ወይንም የሚኮላሹበት ቦታ ነው።